ቴዲ አፍሮ ለቅድስት ድንግል ማርያም በውብ ቃላት ቅኔ ተቀኝቶላታል። ከእጁና ከደጁ የማርያም ምስል የማይጠፋው ባለቅኔው ቴዎድሮስ ካሳሁን ገርማሞ በየትኛው ሙዚቃው ለድንግል ማርያም ተቀኘላት? በቅኔው ውስጥ የደበቀው ፍቺና የታሪኩ መነሻም ከመጽሐፍ ቅዱስ አልፎ ወደ ቁርአን አድርሶናል። ቴዲ ከስንኞች ውስጥ በስተጀርባ ምን ሚስጥር ደብቋል ስንልም ጠይቀናል። ምላሹንም አዘጋጅተናል። ወዲህ ደግሞ ቴዲ ለሃጫሉ ሁንዴሳ ሚስጥር ቋጥሮለታል እየተባለ ነው። ቴዲና ሃጫሉን ያገናኛቸው የትኛው ሙዚቃና የትኛው መንገድ ይሆን? ሲመሌ ዲዴ ኦሮሞኛውን መልእክትና ሚስጥርም የሚገልጠውን ዝርዝር ትንተናውን ይዘንላችኋል። በዚህ ቪዲዮ የጽዮን ሙሽራን ሚስጥር እያወጋናችሁ በቄዳር አበባ ከቁርአን ታሪክ እያስመዘዝናችሁ ስለ ቴዲ አፍሮና ሃጫሉ ሩቅ ሚስጥር እያስቃኘናችሁ መች ከሀገር ይበልጣል የኔስ አንድ ነፍሴ ስለሚለው ቴዎድሮስ ካሳሁን ገርማሞ አጀብ የሚያስብሉ የቤቱን ሀቆች ምናውጋችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁኝ ጥቂት ዝለቁማ። ቴዲ አፍሮ ለቅድስት ድንግል ማርያም በውብ ቃላት ቅኔ ተቀኝቶላታል። ነገር ግን በዝማሬ ውስጥ ለማርያም ብቻ ሳይሆን በማርያም ስም ለሰይማት ኢትዮጵያም ትልቅ ትንቢት አኑሯል እየተባለ ነው። ጽዮን የሚለው ቃል ጸወን ከሚለው የግዕዝ ቃል የመጣ ሲሆን ትርጓሜውም አምባ መጠጊያ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይህ ጸወን የሚለው ቃል በትንቢታዊ ትርጉሙ ድንግል ማርያምን ይወክላል። ቴዲ ይህንን ቃል የመረጠው ያለ ምክንያት አይደለም። ድንግል ማርያም ለሰው ልጅ ሁሉ መጠጊያና አምባ እንደሆነች ሁሉ ቴዲ በመኃልየ መኃልየ ዘሰሎሞን 4:8 ላይ ያለውን ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ የሚለውን ቃል መሰረት በማድረግ ኢትዮጵያን በድንግል ማርያም እየመሰለ ለአዲሲቷ ኢትዮጵያ ትንሣኤን ተንብዮአል። በመጽሐፈ መኃልየ መኃልይ ላይ ቅድስት ድንግል ማርያም በሙሽራ ትመስላለች። ቴዲም ይህንን መንፈሳዊ ምስጢር ሀገራዊ ፍቅር አክሎበታል። ኢትዮጵያ አሁን ያለችበትን የፈተና ጊዜ አልፋ ልክ እንደ ሙሽራ ተውባና ደምቃ የምትወጣበት ቀን ቅርብ መሆኑን በዜማው ያበስራል። ይህ የጽዮን ሙሽራ ትርክት ኢትዮጵያ ካላት ጥንታዊ ታሪክና ከቃል ኪዳን ሀገርነቷ ጋር በቀጥታ ይቆራኛል። የቴዲ አፍሮ ምናብ ሙዚቃዊ እንቆቅልሾችን መፍጠር አይሰለቸውም። በተለይ በዚህ ዘፈን ውስጥ የተጠቀማቸው ቃላቶች በእስልምና እምነት ተከታዮች ዘንድም ከፍተኛ አድናቆትን አትርፈዋል። ይህ ደግሞ ቴዲ አፍሮ የኢትዮጵያውያን ሁሉ ድምጽ መሆኑን በድጋሚ ያረጋገጠበት አጋጣሚ ሆኗል። በዘፈኑ ውስጥ የቄዳር አበባ የሚለው ቃል ትልቅ ትኩረትን ስቧል። በአርማሽ ሰረግ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ ሲል ቴዲ አፍሮ በእስልምና የታሪክ መጽሐፍት ውስጥ ቄዳር የነቢዩላህ እስማኤል ሁለተኛ ልጅ ስም ሲሆን እንዲሁም በተዋረድ የነቢዩ መሐመድ የዘር ግንድ የሚመዘዝበት ስም ነው። አረቦች ነቢዩ መሐመድን ለማወደስ የቄዳር አበባ የሚለውን ቃል ይጠቀማሉ። ይህም ከአረብ ምድር የተገኘ አበባ ማለት ነው። ሌላው እጅግ አስደናቂው ቃል ደግሞ ሙካሽ የሚለው ነው። የካባዋ ሙካሽ ቀዩ ጥብጣብ ሲያምርባት ሲል ቴዲ ከእስልምና ቅዱስ ስፍራዎች ውስጥ ቀዳሚው በመካ ከተማ የሚገኘው ካዕባ ነው። ይህ ካባ የሚለበሰው ጥቁር የሐር ጨርቅ ኪስዋ ሲባል በወርቅና በብር ጨርቁ ላይ የቁርአን አያዎች የሚጠበጠቡበት ወይም የሚጠለፉበት ቦታ ደግሞ ሙካሽ በመባል ይታወቃል። ቴዲ አፍሮ የካባዋ ሙካሽ ቀዩ ጥልፍ ሲያምርባት እያለ ሲያዜም በአንድ በኩል ካዕባንና መንፈሳዊን ጥበብ ሲያወድስ፣ በሌላ በኩል ደግሞ በሀገራችን የሰርግ ስነ ስርዓት ላይ ሙሽሮች የሚለብሱትን በወርቃማ ክር የሚጠበጠበውን ካባ ይገልጻል። ይህ የቃላት አጠቃቀም በኢትዮጵያ ውስጥ በኦርቶዶክስና በእስልምና በቋንቋ በባህልና በታሪክ ምን ያህል የተጋመዱ መሆናቸውን በሚያስደንቅ ጥበብ የመሰከረበት ልዩና ተወዳጅ ሙዚቃ ነው። ኢትዮጵያ አሁን ካለችበት ውጥረት ወጥታ ተኩላና ተውባ ጽዮን የሚላት ቴዲ እንደምትዳር ያበስራል። ሰርጓም በቀይ ባህር ዳርቻ ላይ ሳይሆን አይቀርም የሚሉ ትንታኔዎችም እየቀረቡ ነው። ይህም ኢትዮጵያ ታሪካዊ ክብሯንና መብቷን የምታስከብርበት ቀን መቃረቡን የሚተነብይ ነው ተብሏል። ለሀገሪቱ ንጋት 1 ሰዓት ብቻ እንደቀረውና ኢትዮጵያ በድንግል ማርያም አምሳል ዳግማዊት ሔዋን ሆና እንደምትገለጥ ቴዲ ተነበያል። ድንግል ማርያም በቤተ ክርስቲያን ትምህርት ዳግማዊት ሔዋን ትባላለች። ምክንያቱም የመጀመሪያዋ ሔዋን በሰራችው ስህተት የመጣውን መርገም በእሷ ሳቢያ እሷ በወለደችው ልጇ ምክንያት ወደ በረከት ስለቀየረችው ነው። ቴዲም ኢትዮጵያን ዳግማዊት ሔዋን ሲላት ሀገሪቱ ካለፈችበት የጥፋትና የውድቀት ታሪክ ወጥታ አዲስ የሰላምና የፍቅር ዘመን እንደምትጀምር ጠቋሚ ነው።
ቴዲ አፍሮ በዚህ ስራው ኢትዮጵያን እንደ ቅድስት ሀገርና እንደ ባለ ቃል ኪዳን ድንግል ያያታል። ግጥሙ ምንም አይነት ፖለቲካዊ ሽኩቻ የሌለበት ይልቁንም ባለ 3 ቀለም ነጠላሽን ለብሰሽ እያለ ኢትዮጵያን የፍቅር እናትነቷን በክብር ከፍ የሚያደርግበት ድንቅ የጥበብ ስራ ነው። በዘፈን ውስጥ የተጠቀሰው ባለ 3 ቀለም ነጠላ የሀገሪቱን ሰንደቅ ዓላማና ባህላዊ አልባሳት የሚወክል ሲሆን ይህንን ነጠላ የለበሰችው ኢትዮጵያ ደግሞ የፍቅር እናት ተብላ በሙዚቃው ተጠርታለችም። በእርግጥ የሀገራችን እናቶች ለወትሮ ወገባቸውን ሸብ የሚያደርጉበት መቀነትም አረንጓዴ፣ ቢጫ፣ ቀይ እንደነበር ልብ ይለዋል። ቴዲ ወደፊት ኢትዮጵያ ተኩላና ተውባ የምትገለጥበትን አርማዋም በዓለም ፊት በግርማ የሚያበራበትን ቀን በምናቡ አይቶ በናፍቆት ይነግረናል። አለዛሬ እንደ ፀሐይ ጮራ አይቻላውቅም ውበት ሲያበራ እያለ ለተመልካቹና ለአድማጩ የሚተወው ተስፋ አንድ ብቻ ነው። ኢትዮጵያ ለንጋቱ 1 ሰዓት የቀራትና ወደ ትንሣኤዋ እየተቃረበች ያለች ባለ ግርማ ጀንበር በተሰኘው ሙዚቃው ማብቂያ ላይ ቴዎድሮስ ካሳሁን ገርማሞ አሁን ከንጋቱ 11 ሰዓት ሆኗል ሲል መደመጡም ከዚህ ጋር በስሱ የሚቆራኝ ነው። ከንጋቱ 11 ሰዓት ማለት የማለዳዋ ፀሐይ ልትወጣ ቀኑ ተተክቶ አዲስ ማለዳ ሊጀምር 1 ሰዓት ብቻ የቀረው የተስፋ ማብቂያ ነው የሚል ትርጉም ተሰጥቶታል። በአጠቃላይ ቴዲ አፍሮ የሀገርን ህመም በዜማ የሚፈውስና የተስፋን ትንቢት የሚናገር ባለቅኔ ነው። ይህ አዲሱ ኢትዮሪክ አልበም ኢትዮጵያ ከሀዘን እንዳስወጣ ወደ ሙሽራነት የምትሸጋገርበትን ሚስጥር ይዞ እንደመጣም ይታመናል። የጽዮን ሙሽራ ዜማም ለትውልድ የሚሻገር ተረጓሚውም እንደ ባህር የሰፋ ጥልቅ የጥበብ ውጤት ነው በሚል አስማምቷል። ወዲህ ደግሞ ቴዲ አፍሮ ሃጫሉ ሁንዴሳን በሙዚቃው ዘክሮታል። ከነፍሱ ደርሶ ጽናት ለምኖታል ያስባለውን ሙዚቃና ዝርዝር ሀሳቡን እንደሚከተለው እናስደምጣችሁ። የቴዲ አፍሮ መርከብ የሚለው ሙዚቃው ሚስጥር ሲፈታ ያለ አንተም ቢያለኝ ሲመለዲዴ ድምፃዊ ቴዲ አፍሮ በቅርቡ በለቀቀው ኢትዮሪክ አልበም ውስጥ እንግዲህ መርከብ የተሰኘው ይህ ዘፈኑ ከዜማው ባሻገር የያዛቸው ስውር መልእክቶች አነጋጋሪነታቸው ቀጥሏል። የኪነ ጥበብ ተንታኙ ፍራኦል ሀበሻ በአንድ ስንኝ ውስጥ የተሸሸጉ ሚስጥሮችን እንዲህ ይፈታቸዋል። የሃጫሉ መታሰቢያና እምቢባይነት በስንኙና በዜማዎቹ ተቀብረዋል። ቴዲ በዘፈኑ ውስጥ ሲመለዲዴ የሚለው የአፋን ኦሮሞ ቃል የተጠቀመው ያለ ምክንያት አይደለም። ትርጉሙ ያለ አንተም ቢያለኝ ማለት ሲሆን ለሃጫሉ ሁንዴሳ ሃጫሉን በግፍ ማጣት ትልቅ ክፍተት መፍጠሩንና ያንተ መቅረት መርከቧን መሪ ያሳጥቶታል የሚል የቁጭት መግለጫ ነው ይለናል። ወዲህ ደግሞ የነጻነት ጥያቄውንና ያደረበትን ስጋት ከየት ልዋስ ያኔ ከየት ጽናት አላኖር ሲለኝ ስጋት። ይህ ስንኝ አርቲስቱ አሁን ላይ ያለበትን የደህንነት ስጋት በነጻነት የመንቀሳቀስና ሐሳብን የመግለጽ መብቱ መገደቡን የሚጠቁም መሆኑ ተገልጿል። መርከቧ ማናት? የማይሰራውስ የመህለቁ ጫፍ ማን ነው ካላችሁ እንደ ፍራኦል ሀበሻ ትንታኔ መርከቧ ኢትዮጵያ ናት። የመህለቁ ጫፍ ባይሰራ ረክቶ እንዳይቆም ሁሉ ከአንድ ስፍራ የሚለው ግጥም ደግሞ ሀገሪቱ ረክታ እንዳትቆም እንቅፋት በሆኑ አካላት ላይ ያነጣጠረ ነው ይለናል። ተላላረገው ልቤን ሰው አማኝ ሲል ደግሞ ከዓመታት በፊት በፓርላማ ኢትዮጵያ የሚለውን ስም ደጋግመው ጠርተው ለሸወዱና ቃላቸውን ላላከበሩ አካላት የተሰነዘረ ስውር ሂስ እንደሆነ ተንታኙ ያብራራል። መርከብ የተሰኘው አዲሱ የቴዲ ሙዚቃ ከባልደራሱ ቀጥሎ የሰራው ሚስጥራዊ ሙዚቃ ነው የሚለን ደግሞ ነብዩ ዳንኤል ከዱባይ ነው። ቴዲ አፍሮ እንደምታውቁት ሁሌም በሙዚቃዎቹ ለአድማጭ የቤት ስራ ይሰጣል። አድማጭ የተለየ ቅኔና ትርጉም በሙዚቃዎች ውስጥ እንዲፈልግና እንዲተነትን ቴዲ በመርከብ ሙዚቃ ከሃጫሉ ደርሷል የሚሉ ወገኖች በርከት ብለዋል። ቴዲ በመርከብ መንዝ ሳላት ያቺ መድረሻ ያንድ ዘፋኝ ርስተ ድርሳናት ናት ገላሌ ይለናል ጸሐፊውም። ያቺ ገላኔ አንድ ታዋቂ ዘፋኝ ከሌለኝ ብሎ የዘፈነላት የወደቀላት የተበላላትና የሞተላት መርከብ ለአንጋፋው አርቲስት ሃጫሉ ሁንዴሳ የሰራው ስራ ነው። በየዘፈኑ መሃል ጣል የሚያደርጋት አፋን ኦሮሞ ቃል አለች። ሲመለዱዴ የምትል ካላንቺ ካላንታ ቃተኝ እንደማለት ነች። ሃጫሉ ለሷ ሲንገበገብ ውሎ አድሮ ለሷ ተሰውቶ ቴዎድሮስ ካሳሁን በምናቡ ገላኔ ትቼዋለሁ ረስቼዋለሁ ስትል ስታማው የሰማ ይመስላል። ካለሷ መኖር አቅቶት እንደነበር ዘንግታው
መርከቡ ፍቅር ቢሆንም መልህቁ ባለመበጀቱ መድረሻ ሳይኖረው እንደሚዋልል ያም የሀገር ጀግና ለዘፈነላት ገላኔ መዳረሻዋ ፍቅር ሳይደርስ በዛው ቀርቷል። እሷም ትቼዋለሁ ብላ መንገዷን ቀጥላለች። በየመሃሉ ቴዲም አንጋፋውን ዘፋኝ በሚያስታውስ መልኩ ከየት ልዋስ ያኔ ከየት ጽናት ይላል። ድምጽ በጠፋበት ጊዜ ድምጽ ለሆነው ልጅም ቴዲ አፍሮ በድምጹ ለሀገሩ ብቻውን ሳይቆም በፊት መንታው ለሚመስለው ላመነበት ለማይመለሰው ሃጫሉ ሁንዴሳ ቴዲ እጆች ዘላለም ይባረኩ የሚለው የዚህ ጽሑፍ ባለቤት ነብዩ ዳንኤል ሃጫሉ አንተ የህዝብ ድምጽ ነፍስህ በገነት ትረፍ ሲል ሐሳቡን ይደመድማል። የምንወዳችሁ ተመልካቾቻችን እናንተስ መርከብ የሚለውን ሙዚቃ ስታደምጡት ምን ተረዳችሁ? ቴዲ አፍሮ በስራዎች ውስጥ የሚደብቃቸው ሚስጥሮች በሀገሪቱ ወቅታዊ ሁኔታ ላይ ምን አይነት አንድምታ አላቸው ትላላችሁ? ሐሳባችሁን በኮሜንት አጋሩን። የቴዲ አፍሮን ጽዮን ሙሽራዬ ለእናንተስ ምን አይነት ትርጉም ሰጣችሁ? በዘፈን ውስጥ የተጠቀሱት መንፈሳዊና ባህላዊ ሚስጥራት ምን አይነት ስሜት ስፈጠሩባችሁ ይሆን? ለድንግል ማርያም የቀረበ ቅኔ ወይንስ ለኢትዮጵያ ትንሣኤ የተነገረ ትንቢት? የእናንተን ሐሳብ ኮሜንት ላይ እንድታጋሩን እንጋብዛችኋለን። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋናን ጀባ እያልኳችሁ ቪዲዮ እንደወደዳችሁት ምንም ጥርጥር የለንም። ስለዚህ ቪዲዮን ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊ ትኩስና ጥልቅ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።